ሰላም ሰላም። እሺ ምን ልታዝልህ? ደም ለመስጠት ነበር ዛሬ የመጣሁት። ማናንተ? አዎ እኔ። ምን ነው? ስልክ ቁጥሩን ስጠኝና አጥንት መሰብሰብ ስንጀምር እንደውልልሃለሁ። አንተ አቤት። ምን ታበጣለህ? ነገም አንተም ትመጣለህ። አንተነ ምስቲን በሸክላ ሳህን የፈነከትከው? አዎ ክብር ፍርድ ቤት። እና በሰራከው ነገር ተጸጽተሃል? እንዴት አልጸጸትም? ክብር ፍርድ ቤት። ሳህኑ እኮ አዲስ ነበር። ሄሎ ባባዬ። አቤት አቢ። ሚስማር በእንግሊዘኛ ምን ይባላል? ስንት ቁጥር ሚስማር? ሄሎ ዶክተር። አቤት። ዲጄ ስክሪፕት ተውጦ በጣም ተዋማል። ፈጥነ ድረስልኝ። ኧረ መጣ። ዶክተር እስከዛ ምን ላድርግ? ባሌላ ስክሪፕት ወጣ። ሄሎ ባባዬ። አቤት አቢ። ዱሮ መንግስት መጽሐፍ ለሚያሳትም ሰው ድጎማ ይሰጥ ነበረ። አሁን ግን ምን ሆነ? አሁን ንጉሱ ራሳቸው እያሳተሙ ነው። ሌላው መደጎም አያስፈልግም። ባባይ። አቤት አቢ። ይሄ ቦምብ እጃችን ላይ እንዳይፈነዳ እኔ ፈራው። እንዳትፈራ፣ እኔ ሌላ ቦምብ ይችላል። ምን አልካንተ? ሄሎ ባባይ። አቤት አቢ። ከአሜሪካ ከዳላክ ከተማ ያመጣሁት ሽቶ ብታይ አንዴ ከተቀባ 15 ቀን ይቆያል። አሁን እኛ የሚያስፈልገን አንዴ ከበላን 15 ቀን የሚያቆየን። ሄሎ ባባይ። አቤት አቢ። ይሄንን ታውቃለህ? በኢትዮጵያ ውስጥ 8 ሚሊዮን አህዮች አሉ እኮ። መልካም የአህዮች ቀን። ፈጣሪ ያብዛችሁ ወንድሜ። ምን አልካንተ? ሄሎ ባባይ። አቤት አቢ። ከምስትህና ከእናትህ ማንን ይበልጥ ትወዳለህ? ሁለቱም አንድ ናቸው ለኔ። እንዴት? ቀን እናቴ፣ ማታ ደግሞ ሚስቴን። ሄሎ አቢ። አቤት ባባይ። አረበኛ ቋንቋ እናገር እችላለሁ እኮ። ኧረ ላሽ እስኪ አንዱን ንገረኝ ታዲያ። አላ ኢምቢሲቱ። ሄሎ ባባይ። አቤት አቢ። አሁን ቲክቶክ ብዘጋ ማን ነው መጀመሪያ ላይ የምጎዳ ሰው? ዮኒ ማኛ ነዋ። የት ሄዶ አፉን ይከፍታል? ሄሎ ባባይ። አቤት አቢ። ሰው እንዳይረሳኝ ምን ማድረግ አለብኝ እኔ? ገንዘብ ተበደር። እውነቴን ነው። ሄሎ አቢ። አቤት ባባይ። እኔ ዩኒቨርሲቲ ስሄድ 5% ልብስ ነበረ። 95% ምን ነበረ ታዲያ? ባሶ። ሄሎ ባባይ። አቤት አቢ። ትሪ ማለት በአማርኛ ምን ማለት ነው? ዛፍ ነው። ጎበዝ። ካንትሪ ማለትስ? ባህር ዛፍ። ሄሎ አቢ። አቤት ባባይ። ዲሽ እኮ ገዛው። ገንዘቡን ከየት አምጥተህ? ቲቪውን ሽጬ። ሄሎ አቢ። አቤት ባባይ። አይ ዶንት ናው ማለት በአማርኛ ምን ማለት ነው? አላውቅም። ቢታውቅ ኖሮ ይገርመኝ ነበረ። መልሱን ነው የነገርኩህ አሁን። ሄሎ ባባይ። አቤት አቢ። ለምን እንደሆነ አላውቅም። በእናትህ ልብሴን ሳጥብ ከልብሴ የሚወጣ ቀለም 2 ቤት ይቀባል። የቦንዳ ልብሶች እንደዚህ ናቸው። ሄሎ ባባይ። አቤት አቢ። ሚስቴ ጋር እኮ ተፋታን። መቼ ነው ታዲያ የደስ የምትጋብዘኝ? ሰላም ነው ቤቢ? ሰላም ነው ብሮ። እዚህ ሰፈር የእንስሳት ፋርማሲ ታውቃለህ? ምን ነው አመመክ? ባባ። አቤት አቢ። ምን ሆነክ ነው? በዚህ ራሴ ላጠፋ ነው። ራስን የምታጠፋ ከሆነ ታዲያ ለምንድን ነው ብላውን የምታጥበው? ቴታኖስ እንዳይ። ሄሎ ባባይ። አቤት አቢ። ከፍልፍሉና ከክበባው ጋዳ ማን ይቀልዳል? ሄሌና አብራታይ። እውነት ነው ይሄ። በቃ ወሰንከው። ቻው ባይ። ምን ሆነ ነው የሞተው? አድራሻው ያልታወቀ ጥይት ግን ባሩን መጥቶ ድፍን ታረጋጋት። እግዚአብሔር ታደገው እንጂ አይኑን ቢያገኝ ኖሮ አይተርፍም ነበር። ባይ እንካፍትና አይኒው። ለምንድን ነው እንደዚህ ዝቅተኛ ውጤት ያመጣኸው? አባዬ ባለመኖር ነው እንዴ? የፈተናው ቀን አልነበርክም እንዴ? አረ አጠቃቤ የሚቀመጠው ልጅ አልነበረ።
ባባይ አቤት አቢ የማይጠጣ ሰው ግን በምን ይዝናናል? በሚጠጣ ሰው ነው። ሄሎ ባባይ አቤት አቢ አይጥ በተወለደችበት በአንደኛው ቀን ማርገዝ እንደምትችል ዛሬ አወቅኩት እኮ። ታንክስ ቱ ናሽናል ጂኦግራፊ። ካንደሳ ለቀባት ልትሆን ነው። ምን አካታ no. A few moments later. ለመሆኑ መኪናውን ለመስረቅ ምን አነሳሳክ? ክቡር ዳኛ መኪናው የቆመው መቃብር ስፍራ ነበር እና ቢሆንስ? ባለቤቱ የሞተ መስሎኝ። ሄሎ አቢ አቤት ባባይ ዛሬ ከለቅሶ ቤት ሲወጣ ሁሉም ሰው አፍጥቶ አየኝ። እንዴ ለምን? አመት ያደርሰን ብያቸው። ወይኔ ሰላም ነው ፋዘር? ሰላም ተቀመጥ። ምን ፈለክ? ስራ ለመቀጠር ነበር ዛሬ የመጣሁት። ስንተኛ ክፍል ደርሳል? አው ዲግሪ አለኝ። እኔማ ዲግሪ አለኝ። ቀልድ ነው የያዝከው ብራዘር? አረ ቀልዴን አይደለም እውነቴን ነው እኮ። ከ6 ክፍል በላይ ቀበሌ ውስጥ ሰው ተቀጥሮ ያውቃል? ይሩታ። ሄሎ አቢ አቤት ባባይ ትናንት ማታ ከጫልቱ ጋር ቁጭ ብለን እያወራን መብራት አይጠፋም መሰለክ? ዋው ደስ ይላል። እና አጋጣሚውን ተጠቀምክበት? አዎ ቀስ ብዬ ሳታኝ ለስላሳውን ጠጣሁበት። አንተ ሰውዬ በተመሳሳይ ክስ ለ9ኛ ጊዜ ነው አይደል የቀረብከው አሁን? አዎ ክቡር ዳኛ። ስለዚህ ከፍተኛ ቅጣት እንድጣልብህ ወስኛለሁ። ለመሆኑ ክስ ማቅለያ አለ? አዎ ክቡር ዳኛ። እንግዲህ ለምኝነቴን አይታችሁ በነጣ እንድታሰናብቱ ነው። አባዬ አቤት ልጄ ሆዴን አመመኝ። ምን ሆነክ ነው? በጧቱ በባዶ ሆዴ ቁርስ በልቼ። አባዬ አቤት ልጄ አራት የመሰረት አንድ ሰውዬ ነበረ። እሺ አሁንም አለ። ዶክተር ዛሬ መድኃኒቱ 2 ሰዓት ላይ ነው የወሰድኩት። እንዴ ለምን 5 ሰዓት ላይ ወሰድ አላልኩም እንዴ? አው ግን ባክቴሪያውን ሰርፕራይዝ ለማድረግ። ሄሎ አቢ አቤት ባባይ መንሱር ጀማል በውድድር ላይ አንደኛ ወጣ። በምን ተወዳድሮ? በሳት። ሄሎ አቢ አቤት ባባይ ወደ ውጭ ሀገር ሊሄድ ነው። ለምን? ሀገርና ፋክሽን የሚል ዘፈን ሊዘፍን ነው። ሄሎ ባባይ አቤት አቢ የምድር ወገብ ስፋት ስንት ነው? ለምድር ጫማ እንጂ ሱሪ ካስቻላል። ሄሎ አቢ አቤት ባባይ አባቴ እኮ አንድ ቀኝ እጅ ነው ያለው። ወይኔ ሲያሳዝን ተቆርጦ ነው? አይ ሌላኛው እጅ ግራ ነው። ሄሎ አቢ አቤት ባባይ ባለፈው የገዛነው በግ ሞተ እኮ። ወይኔ ምን ሆኖ? ታርዶ። ሄሎ ባባይ አቤት አቢ ምን እንደሆነ እኔ አላቅም። በህልሜ እኮ ከጂዋር ማመር ጋር እኮ አደርኩት እኮ። ምንድነው ፍቺው? በቃ አንተ እስር ቤት ነው የምትገባው። ሄሎ ባባይ አቤት አቢ እዚህ ዓለም ላይ በለቅሶ የሚታወቁ ሰዎች እነማን ናቸው? ሰለሞን ሞጋሌ እና አቡ ዘለቃ። ሄሎ ባባይ አቤት አቢ የጉማሬ ወተት በአማርኛ ምን ይባላል? አታውቅም እንዴ? ነው ፎንት ይባላል እኮ። ሄሎ ባባይ አቤት አቢ ህንዶች ግን ለምንድን ነው ኳስ የማይጫወቱት? አንድ ጎል ካስገቡ 30 ደቂቃ ስለሚጨፍሩ ነው። ሄሎ ባባይ አቤት አቢ ያላገባች ሴት ቆሞ ቀር ትባላለች። ያላገባ ወንድ ደግሞ ምን ይባላል? መንሱር ጀማል ይባላል። አታውቅም እንዴ? ሰላም ነው ጋሽ? እግዚአብሔር ይመስገን። አረፍ በል። እሺ ምን እንታዘዝ? ማስታወቂያ ነው አይቼ ነበር የመጣሁት እዚህ ቀበሌ ውስጥ ስራ ለመቀጠር። ኦኬ ለዛ ነው የመጣው? እሺ ማን ነው ስምህ? አጉላላው። አጉላላው ማን? ስራክ እንደ ስምህ ከሆነ እዚህ ስራ አስካጁላ አድርገን ልንሾም እንችላለን። እሱ እንኳን እንዳታስብ። እሺ ስራ ተቀጥረሃል። ኧረ እባካችሁ ሰው አስተኝቼ ነው የመጣሁት። እባካችሁ አሳልፉ። ሰው አስተኝቼ ነው የመጣሁት። እባካችሁ ኮንዶምና ፖስት ፊሊንግ ስጠኝ እስኪ።
ባባ አሁን ደህና ነው እንዴ? ለምንድን ነው እንደዚህ ባባ ምን ሆንክ አንተ? ባኪ ፒዛ፣ በርገር፣ አሳ እንደዚህ የመሳሰሉ ነገሮችን መብላት አቆም። እንዴ ለምን? ያው ብር የለኝማ። እንዴ ምን ሆንካቢ? ባክ ከሰው ጋር ተጣልቼ ፈነከቱኝ። ናሱታል ሲሄድ ደግሞ የሰገራ ምርመራ አምጣ ምናምን አሉኝ። ምን ይሄ ነው? ቁስሉ እንዲደርቅልህ ልቀቡልኝ ይሆናል። ሄሎ አቢ። አቤት ባባዬ። ምን እየሰራክ ነው? በእናትህ ድንጋይ እየፈለጥኩ ነው። የመጨረሻውን ዘመን ደረሰ እንዴ? እንዴት ስትል አልገባኝም። ወንድሙ ላይ ይነሳል የተባለው ድንጋይ። ባባዬ ቤት ግን ለምንድን ነው የጉራጌ ዘፋኞች በዘፈናቸው መሃል የሚሉት? ለአንተ ደግሞ አገባም እንዴ? እንዴት? ለአቀናባሪ የከፈልኩት ገንዘብ ትዝ ብላችሁ እኔ አላልኩም። አንተ የት ሄደህ ነው በዚህ በጠዋት? ኧረ ባዬ ትምህርት ቤትና ውጤታችሁ ይዘዱ ተብሎ እዛ ላመጣ ሂጅ ነው። ውጤትን ይዘህ መጣ? በል እስኪ አምጣ ልሂል። አንተ ደደብ እንዴት እንደዚህ የሞተ ውጤት ታመጣለህ? ጎረቤታችን ያለችውን ብሌንን አታይም አንተ? እንደሷ ጥሩ ውጤት አታመጣም? ኧረ ባዬ እሷን እያዩ አይደል እንደዚህ የሞተ ውጤት ያመጣል። ባባዬ አቤት። ጓደኛዬ አስቀያሚ ሰዎች የማይገኙበት ድግስ አዘጋጅቻለሁ፣ በኋላ አካባቢ ኑ ብሎናል። አቢ አንተ ከሌለም አደብራል። ባባ አቤት። ሾምቤ እኮ አገባ። ኧረ እባክህ እግዚአብሔርን ምጣን አገባ እኮ። የት አባቱ ሊበለው ድሮን ክፉ ሰው ነበር። አንተ ባባ። አቤት። አንተ በዋሸከው ቁጥር እኔ ከሰው ጋር መጣላት አለብኝ እንዴ? ሁሉ ጊዜ ስትዋሻ አይደብርህም እንዴ? ወደፊት ስራ ስትይዝ እኮ ያስቸግራል። ለሱ እንኳን እንዳታስብ። እንዴት? ፖለቲከኛ ለመሆን ስላሰብ። አቢ አቤት። አባቴ ለምን መላጣ እንደሆነ አሁን ገና ገባ። እና ለምንድን ነው? ጸጉር ስለሌለ ነው። ወይኔ ዛሬም ተገናኘን። ታው ግን ባባ ታው ግን ነግሬሃለሁ። ታው እንዴ ምን አደረኩ አቢ? ያበደርኩህን 5 ሳንቲም ለምን አትሰጠኝም? እያጠራቀምኩ ነው እኮ እሰጥሃለሁ። ምን ነው የምታታልለው? እኔ እኮ እርጉዝ ቁንጫ ለይቼ የማቅ ያራዳ ልጅ ነኝ። እሺ ባልሚስቱ ሲታረግስ ግዴታው ነው ይላል ቤተሰብ መማሪያ። ባባ ጉዶሽ ቆንጆማ ጉዶሽ ወይኔ ቆንጆ ዛሬ ጉዶሽ ምን አደረክ ነው እንደዚህ የምትሆነው? ባክ ሚኒስትሪ ወድቄ ነው። ለዚህ ነው እንዴ ሰይፉ ፈንታው ምን ይላል መሰለ? ለውጥ ከራስ ነው የሚጀምረው ይላል ሰይፉ ፈንታው። እንዴ ለዛ ነው ራስ በራ የሆነው። ሄሎ ባባዬ። አቤት ተስፋዬ። አዳም አዛውንቱ የጥንት የጠዋቱ አትብላ የተባለውን እሱ በመብላቱ እኔ እቆጣለሁ። ተስፋዬ መብራቱ አንተ የሰው በልቱ ለአንተ አይደለም ወይ ክርስቶስ መሞት። ብሮ እቺን ጫማ ስንት ትሰፋልኛለህ? 200 ብር ብቻ። እንዴ ማደንዘዣ ወቅት ነው እንዴ የሚሰፋው? ባባዬ። አቤት። ዛሬ ሙዚየም ጎብኝቼ መጣሁ። እና ምን አየህ? ቦምብ አይቻለሁ። የፈነዳ ነው? ሆዬ ወልማና ካና አዱቃራቱ ብሪኑላቹ ወልማሪያቱ ይሰፋትፋታ ዱሊናን ጀዴ ማሊናን ዱላ ቃዌውን ቀቡ አንተ ተኒኮ መና ሙስሊማቲ አባባ ባሶ በላ። ከዚህ አረፍተ ነገር ምን ተረዳችሁ ተማሪዎች? እሺ ባባ ምን ተረዳህ አንተ? አባባ የዩኒቨርሲቲ ተማሪ መሆን። አንተ ምን አይነት ባለጌ ልጅ ነህ? አባትህ እያለ ትፈሳለህ? እና የሱ ተራ ነበር። ሰላም ነው አለቃ? እግዚአብሔር ይመስገን። አረፍ በል አለቃ። እዚህ መስሪያ ቤት ከገባው 10 አመት ሆኖኛል፣ ግን እስካሁን አንድም ቀን ደሞዝ ጭማሪ ጠይቄ አላውቅም። ለዛ እኮ ነው 10 አመት የቆየ። ልግባ? አዎ ናግባ። እንዳታውቁ ባባዬ ረታቢ ምንድን ነው እንደዚህ የሚሸተው? ጫማዬ ነው እኮ ተመቸክ? የልጅ ምን አድርጎ ነው?
ሞባይል ሰርቆ ነው መሰለኝ። ሞባይል ብቻማ አይመስለኝም። እና ካዳ ምን ሰርቆ ነው? ኤርፎንም ሰርቋል መሰለኝ። ባባ አንድ ቪዲዮ እንስራ እስኪ ዛሬ። ቸግሮናል እርዱን። ባባዬ። አቤት አቢ። 20 ልደት ላይ ተገኝቻለሁ፣ 30 ሰርግ ላይ ተገኝቻለሁ፣ ግን እስካሁን ምንም ፍቅረኛ አላገኘሁም። ብቻዬን ነኝ። አንተማ ሰው አይደለህም። እንዴት ማለት? ያው እንኳን ነክ ብዬ ነው። አባስኩ ባባርኩ። ምን ሆነህ ነው አንተ የምትነፋረቀው? ጫልቱ መታችኝ። አሁን አንተ ወንድ ነህ ታንጠለጥላለህ? እንዴት ነው ሴት ልጅ የምትመታክ? ይሄ እኮ መራቢያ አካል እንጂ መደባደብ አይደለም። ሄሎ ባባዬ። አቤት አቢ። ሁሉም ወንድ ልጅ ሳይዋሽ ለሴት ልጅ ምን ብሎ ሊናገር ይችላል? ስራ ቀልጥቷል። ባባዬ አሁን ብቸኝነት ተሰምቶኛል። ሁሉም ሰው ከኔ ሪቋል እና ደግሞ ማንም ሰው አጠገቤ የለም። አንተ ብትሆን ምንድነው የምታደርገው? ያው ማገናኛ ሄዳለሁ። እሺ ተማሪዎች በባለፈው ክፍለ ጊዜያችን ስለ ሲንጉላር እና ስለ ፕሉራል ተምረናል። እሺ ፌነት አንቺ ሲንጉላር ማለት ምን ማለት ነው? ነጠላ ነው ቲቸር። ጎበዝ። እሺ ባባ አንተ ደግሞ ፕሉራል ማለት ምን ማለት ነው? ያው ጋቢኑ ቲቸር። እሺ ተማሪዎች የዛሬ ክፍለ ጊዜያችን ስለ HIV ነው። ባባ HIV ምንድን ነው? HIV የዛሬ ክፍለ ጊዜያችን ነው። አቢ። አቤት ባባ። ድሮ ሕፃን እያለሁ 12ኛ ፎቅ ወድቄ ነበረ እና ወርቀክ ሞትክ? እኔ እንጃ አቢ፣ ሕፃን ስለነበርኩ አላስታውስም። ይኸው ዶክተር ወደም በጣም እያመመኝ ነው። ከጄሶ የተሰራ እንጀራ በልቼ። እሺ ባባ ስሜቱ እንዴት ነው የሚያደርግክ? ያላለቀበት ምናምን ሲያይ ጠረጠቅ ይለኛል።